በፈረንሳይ መንግስት የተደገፈው የዳካር ጅቡቲ ጉዞ አባላት በኢትዮጵያ ጎንደር ከተማ ላይ ከ5 ወራት በላይ ቆይተው የሰበሰቧቸው የሰረቋቸው ቅርሶች ዛሬ የት ይገኛሉ? ለመሆኑ ከመቅደላው ዝርፊያ በኋላ የተፈጸመው ይህ ታላቁ የዳካር ጅቡቲ ጉዞ ቡድን ያካተተው ዝርፊያ ትክክለኛ ዓላማው ምን ነበረ? መቼስ መተው ምን አይነት ቅርሶችን ዘረፉ? ሰላም እንዴት ቆያችሁን? የኢትዮጵያ አምባ ሚዲያ ቤተሰቦቻችን ሰብሎንጌል ጸጋነኝ። በዛሬው ቆይታችን ይሄ በፈረንሳይ መንግስት ሙሉ ድጋፍ ተደርጎለት የተለያዩ ባለሙያዎች በውስጡ ተካተው ለዝርፊያ አፍሪካን ሲዞር ቆይቶ በኋላም ወደ ኢትዮጵያ ስለመጣው የዳካር ጅቡቲ ጉዞ ቡድን አባላት በኢትዮጵያ ስለነበራቸው ቆይታ ምን አይነት ቅርሶችን እንደዘረፉ፣ እነዚያ ቅርሶች ደግሞ ዛሬ በምን ሁኔታ ላይ ይገኛሉ የሚለውን ይዘንላችሁ ቀርበናል። መርሃ ግብራችንን ለመከታተል ስትጀምሩ ላይክ በማድረግ ለሌሎችም ሼር በማድረግ ሐሳብ አስተያየታችሁንም እየጻፋችሁልን እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛችኋለሁ። ዳካር ጅቡቲ ጉዞ ምንድነው ከሚለውን ጀምር። ስለዚህ ነገር ምን ያህሎቻችሁ ታውቃላችሁ? በፈረንሳይ መንግስት የተደገፈው ይሄ ቡድን እንግዲህ ተቋቁሞ በውስጡ የተለያዩ ባለሙያዎች የተካተቱበት ነው። አንትሮፖሎጂስቶች፣ ሰዓሊዎች፣ እንደዚሁም የስነ ጽሁፍ ሰዎች ሁሉም ፈረንሳውያን ናቸው። በዚህ ቡድን ውስጥ ተካተዋል እና ከነዛ መካከል ታዋቂው ሚሼል ሌሪስ የተባለው ጸሐፊ ይገኝበታል። እንደዚሁም የቡድኑ መሪ ደግሞ ማርሴል ግሪዮል የተባለ ፈረንሳይ ነው። ይሄ ቡድን በግንቦት ወር 1931 ዓመተ ምህረት በእኛ አቆጣጠር ደግሞ በ1923 ዓመተ ምህረት ነበረ የተጀመረው። ከዚያም እስከ 1933 እንደ አውሮፓውያኑ አቆጣጠር ቆይታ አድርጓል። ለ21 ወራት አፍሪካ ላይ በሙሉ እየተዟዟሩ ቆይተው ከዚያም ወደ ኢትዮጵያ መጥተዋል ማለት ነው። የዚህ ቡድን ዋና ዓላማ ሳይንሳዊ ጥናት ለማድረግ የሚል ነበረ። ነገር ግን እውነተኛ ዓላማቸው ዝርፊያ ነበረ። የትኛውን ቅርስ እናስስ፣ የትኛውን ቅርስ ያስፈልገናል በሚል የተለያዩ ቡድኖች በውስጡ ተካተው ወደ 3500 የሚጠጉ ቅርሶች በዚህ በዳካር ጅቡቲ የጉዞ ቡድን ውስጥ ከመላው አፍሪካ ተዘርፈዋል ማለት ነው። ወደ ኢትዮጵያም ደግሞ መተው እጅግ ብዙ ቅርሶችን ዘርፈው ወስደዋል ማለት ነው። ቀደም ሲል እንደተመለከትነው ይሄ ቡድን ከ1923 እስከ 1925 ዓመተ ምህረት ባለው በእኛ በኢትዮጵያን አቆጣጠር ነው እንቅስቃሴ ሲያደርግ የነበረው። ይህ ወቅት ደግሞ በኢትዮጵያ ግርማዊ ቀዳማዊ ጃንሆይ ወደ ስልጣን የመጡበት ጊዜ ነበረ። ስለዚህ በኢትዮጵያ ያን ያህል የተረጋጋ ፖለቲካዊ እንቅስቃሴ የሌለበት ወቅት ነበር ማለት ነው። ወደ ኢትዮጵያ በመጡ ጊዜ ዋና ቆይታቸውን ያደረጉት ጎንደር ላይ ቢሆንም ነገር ግን ወደ ላሊበላም ወደ ድሬዳዋም እየተንቀሳቀሱ ጥናት ያደርጉ ነበረ ማለት ነው። በቆይታቸው 2 ነገሮች ላይ ትኩረት አድርገው ነበረ። አንትሮፖሎጂካዊ ጥናትና የቅርስ መሰብሰብ ወይም ደግሞ ዝርፊያ ብለን በትክክለኛ አማርኛው ስንጠራው ማለት ነው። በዚህ በአንትሮፖሎጂካዊ ጥናት ውስጥ ሲያደርጉ የነበረው ነገር ምንድነው? አጋንንትን እንዴት ማውጣት እንደሚቻል፣ ስለ ጥንቆላ፣ እንደገና ደግሞ ሃይማኖታዊ ስርዓቶችን በደንብ አድርገው ሲያጠኑ ነበረ። በቅርስ መሰብሰቡ ክፍል ላይ ደግሞ እዚህ ጋር ያጠኗቸው ነገሮች በየትኞቹ መጽሐፍቶች ላይ እንደሚገኙ ስለተረዱ የተለያዩ የብራና መጽሐፍቶችን፣ ስዕሎችን፣ አሉ የተባሉ ቅርሶችን በሙሉ እየሰበሰቡ በ2 ቡድን ሲዘርፉ ነበረ ማለት ነው። በጎንደር አብያተ ክርስቲያናትን በሙሉ እንግዲህ እንደዘረፈ ነው የሚነገረው። ይሄ የጉዞ ቡድን ደብረ ብርሃን ስላሴ ላይ ጎንደር የሚገኘው ማለት ነው። በዚያ የሚገኙ ስዕሎችን
ከግርግዳ ላይ በቢላ ሳይቀር እየፈቀፈቁ ነው የወሰዱት። በተለያዩ ጎንደር የሚገኙ ደብሮች ላይም እየሄዱ መስቀሎችን፣ ጽንሃዎችን፣ በጣም አስደናቂ የሆኑ ጥንታዊ ስዕሎችን እንግዲህ እየቀደዱ ሳይቀር ከግርግዳ ላይ እንደዚሁም ደግሞ ተመሳሳዩንም በጨርቅ ላይ እያዩ በጨርቅ ላይ ለመሳል ሞክረዋል። ያ አልሆን ሲላቸው ግን እንግዲህ እጅግ በሚያሳዝን መንገድ ከግርግዳው ላይ እየቀደዱ ሳይቀር ሲያነሱ ነበረ ማለት ነውና ከህብረተሰቡ ላይም እንደዚሁ ሲዘርፉ ነበረ፣ ወይም ደግሞ በጣም ዝቅተኛ በሆነ ገንዘብ እየገዟቸው ነበረ ለጥናት በሚል ሰበብ የአካባቢው ማህበረሰብ በአንገቱ ላይ የሚያደርጋቸውን ክታቦች፣ የጸሎት መጻሕፍቶቻቸውን እንደዚሁም ደግሞ ጥበብ ይገኝባቸዋል ያሏቸውን እና ህብረተሰቡ የሚገለገልባቸውን ነገሮች በሙሉ እየዞሩ በግዢ ሰበብ እንደዚሁም ጥናት እናድርግባቸው በማለት ከህብረተሰቡ ጭምር ሲበዘብዙና ሲሰርቁ ነበረ ማለት ነውና በተለይ ደግሞ የዚህ ግሩፕ መሪ በጣም ይሄ ጥበብ ላይ ከጥንቆላ ጋር ከመናፍስታዊ አሰራር ጋር ዝንባሌ ስለነበረው በደንብ አድርገው እነዚህን ነገሮች ያሳውቁኛል ያለውን መጽሐፍ ከገዳም፣ ከቤተ ክርስቲያን፣ ከህብረተሰቡ ጓዳ ሳይቀር እየገቡ በተለያየ መንገድ ሲሰበስቡ ቆይተዋል ማለት ነው። በዚህ ወቅት ከ300 በላይ የሚሆኑ ብራናዎች ብቻ እንግዲህ ተዘርፈዋል ማለት ነው። ይሄ ምናልባት ኢትዮጵያ ካስተናገደቻቸው ትልቅ የዝርፊያ ወቅቶች ከመቅደላ በኋላ የምናነሳው ትልቁ የዝርፊያ ወቅት ነበር ማለት ነው እና ሌላው ወርቁ፣ ጽንሃው፣ ቤተክርስቲያን የምትገለገልባቸው ንዋየ ቅድሳት፣ ጥበብ መጽሐፍቶቹ፣ ክታቦቹ ምናምን እንዳሉ ሆነው በብራና ብቻ የተመዘገቡት እንግዲህ 300 ያህል ናቸው ማለት ነው። ለመሆኑ ስለዚህ ስለ ዳካር ጅቡቲ ጉዞና በውስጡ የያዛቸው ቡድኖች ስለፈጸሙት ዝርፊያ ምን ማስረጃ አለ? ምን ተጽፏል? የሚለውን ደግሞ ቀጥለን እንመልከት። ቅድም እንደጠቀስኩላችሁ የዚህ ጉዞ ቡድን አባል የነበረው ሚሼል ሌሪስ ጸሐፊ ነው። ልክ ከዚህ እንደተመለሱ 1934 ዓመተ ምህረት ላይ ጉዟቸው ምን እንደሚመስል የነበራቸው ቆይታ ምን እንደሚመስል በፈረንሳይኛ ቋንቋ መጽሐፍ አሳትሟል ማለት ነውና በመጽሐፉ ላይ ይሄ የዳካር ጅቡቲ ጉዞ ሳይንሳዊ ጉዞ ሳይሆን ሳይንሳዊ ዘረፋ እንደነበረ በግልጽ ሳይሸሽግ አስፍሯል። በዚህ ምክንያት የተለያዩ ተቃውሞዎች ደርሰውበት ነበረና በመጽሐፉ ካሰፈራቸው ሐሳቦች መካከል እስኪ ጥቂቱን እንመልከት። በጎንደር ቤተክርስቲያን ውስጥ የሚገኙ ስዕሎችንና ንዋያተ ቅድሳትን ስለመውሰዳቸው እንደዚህ ብሏል። የምንፈልገው የተቀደሱ ነገሮችን ነው። ሰዎች እነዚህን ዕቃዎች እንዲወዱና እንዲረዱ እናደርጋቸዋለን በሚል ሰበብ እንዘርፋለን፣ እንመዘብራለን ሲል ጽፏል። በዚያው ጎንደር አቅራቢያ የሚገኘው ቤተክርስቲያን ስዕሎችን ደግሞ ከግድግዳው ላይ ስዕልን እየላጡ ስለመውሰዳቸው የአባ አንቶኒዮስን ስዕሎች ወስደናል። ድርጊቱ የቅኝ ግዛት ወረራን ይመስላል፣ ነገር ግን የሳይንስ ግብዝነት የታከለበት ነው ሲል በዚያው መጽሐፉ ላይ ገልጿል ማለት ነው። ከህብረተሰቡ ደግሞ ክታቦችን፣ የጸሎት መጽሐፍቶችን፣ ሌሎች የጥበብ መጽሐፍቶችን በሙሉ ስለመሰብሰባቸው ምን ብሏል? እኔና ግሪዮል ማለት የቡድኑ መሪ ነው። እኔና ግሪዮል ከሰዓቱን ክታቦችንና መድኃኒቶችን በመግዛት አሳለፍን። የሀገሪቱን ትውስታ ቁራጭ በቁራጭ እየገፈፍናት ነው ሲል ጽፏል ማለት ነው ይሄ ሰውና ሌላ ቦታ ላይ ደግሞ አንድን ትልቅ ቅርስ በድብቅ ከወሰዱ በኋላ ካህናቱ ማንም ሰው ሳያይ በድብቅ ከወሰዱ በኋላ ምን ብሏል? እንደ ሌባ ይሰማኛል። በፓሪስ ለሚገኝ ሙዚየም ስም ሲባል ብቻ ከጸሎት ቤት ውስጥ መስረቅ ብሎ የህሊና ጸጸትም እንደተሰማው ሳይደብቅ ገልጿል ማለት ነው። አጠቃላይ ስለዚህ የዳካር ጅቡቲ ጉዞ ሲገልጽ ጉዞ ሰፊ የሆነ ስልታዊ የመሰብሰብ ስራ ነው። ከኋላችን የምንተወው ባዶነት በምንም አይነት ሳይንሳዊ ጥናት ሊጸድቅ የማይችል ነው ሲል ይሄ ቡድን እንግዲህ አፍሪካን ያጥና፣ የአፍሪካን ባህል፣ ቅርስ፣ ሃይማኖትን በሳይንሳዊ መንገድ ያጥና ይመራመር ተብሎ የተላከው ቡድን ምን ያህል ዘራፊ ቡድን እንደነበረ ምንም አይነት የሞራል ጥያቄ የሌለባቸው ትተውት ለሚሄዱት ሀገር ትተውት ለሚሄዱት ህብረተሰብ
ምንም አይነት ተቆርቋሪነት ወይም የሰው የመራራት ስሜት ሳይኖራቸው እንዴት በጭካኔ ይዘርፉ እንደነበረ ይሄ ጸሐፊ በግልጽ ጽፏል ማለት ነውና ከሱ ውጪስ ሌሎች ምን አሉ የሚለውን እንመልከት። ሪቻርድ ፓንክረስት ሁላችሁም ታውቋቸዋላችሁ። ዘ ሉቲንግ ኦፍ ኢትዮጵያ በተሰኘ መጽሐፋቸው ላይ የዳካር ጅቡቲ ተልእኮ በኢትዮጵያ የጥበብ ታሪክ ውስጥ እጅግ አወዛጋቢ ከሆኑት ክስተቶች መካከል አንዱ ነው። በአትኖግራፊ ጥናት ስም አብያተ ክርስቲያናትን፣ የታሪክ ስዕሎችንና የብራና መጻሕፍቶቻቸውን በኃይል ገፏቸዋል ብለው እሳቸውም ጽፈዋል። ፋኒ ጊዮታ የተባለች ሌላ ጸሐፊ ደግሞ ዘ አቴስቲክ ኦፍ ሉቲንግ በተሰኘ መጽሐፏ ላይ የግሪዮል ቡድን የዚህ የጉዞ ቡድን መሪ የሆነው የግሪዮል ቡድን የጎንደር ስዕሎችን መውሰዱ ተራ ግዢ አልነበረም፣ የባህል አካልን መቁረጥ ወይም መነጠል እንጂ ስዕሎቹን ከግድግዳው ላይ ቀደው ወሰዱ፣ ጥበቡንም ከቅዱስ ስፍራው ለዘላለም ነጠሉት ስትል ጽፋለች ማለት ነው። ሌላው ኤሪክ ጆሊ የተባለ ሰውም በ2010ዎች ውስጥ በአሳተመው የጥናት ጽሑፉ ምን ብሏል? የግሪዮል የጎንደር ስልት በአስገዳጅነት መውሰድ ነበረ። ካህናቱን በማስገደድ እና የቅኝ ግዛት ተጽዕኖን በመጠቀም ሳይንሳዊ መረጃ የሚሉትን ነገር በሙሉ ሰበሰቡ። እውነታው ግን ከፍተኛ የሆነ የባህል ሀብት ዘረፋ ነበረ ሲል ጽፏል ማለት ነውና ሌላም ፕሮፌሰር ሽፈራው የሚባሉ ኢትዮጵያዊ ምሁር ዘ ዳካር ጅቡቲ ኤክስፔዲሽን ኤንድ ዘ ኢትዮጵያን ሄሪቴጅ በተሰኘ የጥናት መጽሐፋቸው ላይ የፈረንሳይ ተልእኮ እቃዎችን ብቻ አልሰበሰቡም። ከጎንደር አድባራት ግድግዳዎች ላይ የኢትዮጵያን ነፍስ ነቅለው ወስደዋል። በምትኩም በማንም ሊተካ የማይችል ባዶ ቦታን ጥለው ሄደዋል ሲሉ ገልጸዋል ማለት ነው። እጅግ በርካታ ጥናቶች በዚህ ጉዳይ በዳካር ጅቡቲ ጉዞ ፈረንሳይ ያደረገችውን ነገር፣ ይህ ቡድን እንዴት እንደዘረፈ፣ አፍሪካን ኢትዮጵያን ምን ያህል እንደዘረፈ በጣም ብዙ መጽሐፍቶች ተጽፈዋል። ብዙ አጥኚዎች ብዙ ብለውለታል። የተወሰኑትን ያህል ለዚህ መርሃ ግብር ግንዛቤ የሚያስጨብጡትን መርጫ መጣውላችሁ እንጂ በዚህ ጉዳይ ላይ ብትፈልጉ የምታገኟቸው በርካታ መጽሐፍቶች አሉ። ለመሆኑ እነዚህ በዳካር ጅቡቲ ጉዞ የፈረንሳይ ቡድን የተሰረቁት የኢትዮጵያ ቅርሶቻችን የት ናቸው? አሁንስ በምንስ ሁኔታ ላይ ይገኛሉ የሚለውን እንግዲህ አብዛኞቹ ቅርሶች አሁን ላይ የሚገኙት በፈረንሳይ ፓሪስ ከተማ ውስጥ በሚገኝ ሙዚየም ውስጥ ነው ማለት ነው። ዝርፊያውም የተደረገው ዋና ዓላማው እንግዲህ ለዚህ ሙዚየም ትልቅ ስም ለማስገኘት ፈረንሳይ ይሄንን የሚመስል ሙዚየም አላት ለመባል ቢሆንም ያጠኗቸው ጥናቶች የወሰዷቸው መጽሐፍቶች ደግሞ በደንብ አድርገው እንግዲህ ተጠቅመውባቸዋል። የተለያዩ መድኃኒቶችን ሰርተውባቸዋል፣ ዘምነውባቸዋል። ለሀገራቸው ለአህጉራቸው ለመላው አውሮፓ የሚጠቅም ብዙ ነገር ተሰርቷል ከኢትዮጵያ በተወሰዱ የጥበብ መጽሐፍት ማለት ነውና ልክ መቅደላ ጦርነት በቴዎድሮስ ጊዜ ለብሪቲሽ ሙዚየም ተብሎ ሪቻርድ ሆልምስ እንደመጣው ሁሉ ይህ የዳካር ጅቡቲ ቡድንም ለፓሪስ ሙዚየም እንግዲህ ቅድም በጽሁፉ እንደጠቀስነው ለፓሪስ ሙዚየም ስም ሲባል እኛ እንዴት ከጸሎት ቤት ውስጥ እንዘርፋለን ብሎ ጸሐፊው የጸጸት ስሜት እየተሰማው እንደጻፈ ተመልክተን ነበረ። ስለዚህ እነዚህ ቅርሶች በአሁኑ ወቅት የሚገኙት ፓሪስ ፈረንሳይ በሚገኝ ሙዚየም ውስጥ ነው ማለት ነው። ከደብረ ብርሃን ስላሴ ከሌሎችም ከጎንደር አካባቢ ከተገኙ ቤተክርስቲያን የተወሰዱ ስዕሎች አሁን ላይ እንግዲህ በሙዚየም በጥንቃቄ ተይዘው ለእይታ ቀርበዋል ማለት ነው። ምንም እንኳን የመጡት ከኢትዮጵያ እንደሆነ ወይም ደግሞ የነዚህ ስዕሎች ባለቤት ኢትዮጵያ እንደሆነች ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች የሚገልጽ ነገር ባይኖርም ግን ደግሞ በዛ ያስጎበኙ ነው ማለት ነው። የብራና መጽሐፍቶቹና ክታቦቹ በፈረንሳይ የሚገኙት በሺህ የሚቆጠሩ ናቸው። ቅድም 300 የብራና መጽሐፍቶች ተዘርፈዋል ያልናችሁ ከዳካር ጅቡቲ ቡድን በዚህ ቡድን አማካኝነት ብቻ የተሰረቁ ናቸው እንጂ በሌላ መርሃ ግብር የምናያቸው በፈረንሳይ የሚገኙ በተለያየ መንገድ የወጡ መጽሐፍቶች በሺህ የሚቆጠሩ ናቸውና እነዚህ መጽሐፍቶችና ክታቦች በሙዚየሙ የማከማቻ ስፍራ ላይ እንደተቀመጡ ያገኘውት መረጃ ያመለክታል። ከዚህ ውጪ ክፍት የሚሆኑት ለተመራማሪዎች እንጂ ለሕዝብ ሁልጊዜ ክፍት አይሆንም። አልፎ አልፎ ብቻ ለሕዝብ ክፍት እንደሚደረጉ መረጃ ማግኘት ችያለው ማለት ነው።
ስለዚህ እነዚህን ቅርሶች የማስመለስ ጥረት አለ ወይ? ምን እየተደረገ ነው የሚለው እንግዲህ ጥያቄ የሚያስነሳ ጉዳይ ነው። በ2018 እንደ ኤሮፓያኑ አቆጣጠር የፈረንሳይ ፕሬዝዳንት የሆኑት ኢማኑኤል ማክሮን ከአፍሪካ የተሰበሰቡት ቅርሶች በዚህ በዳካር ጅቡቲም ቢሆን የተሰበሰቡት ቅርሶች ቅኝ ግዛት የወለዳቸው የቅኝ ግዛት አስተሳሰብ የዘረፋቸው ስለሆኑ መመለስ እንዳለባቸው ሀሳባቸውን ገልጸዋል። እስካሁን ድረስ ግን በተግባር የተጀመረ ነገር ወይም ደግሞ ቅርሶቹን የመመለስ ነገር ለዚህ ሀገር ከፈረንሳይ ተመለሰ ቅርስ የሚል ነገር እስካሁን ድረስ ስላልሰማው በተግባር ምን እንደተጀመረ አናውቅም። የተጀመረም ነገር ላይኖር ይችላል ማለት ነው። በኢትዮጵያ በኩልስ ምን አይነት እንቅስቃሴ እየተደረገ ነው? እውነት ፈረንሳይስ በዳካር ጅቡቲ ቡድን ከዘረፈች በኋላ አሁንስ ቢሆን ኢትዮጵያ ውስጥ እንደው የምህረት ስራ እያደረገች ነው? የባለፈው ጥፋቷን በይቅርታ የሚያሽር ወይም ደግሞ ጸጸት ተሰምቷቸው የጸጸት ጠባሳቸውን የሚፈውስ ነገር ነው አሁንስ ቢሆን ፈረንሳዮች ኢትዮጵያ ውስጥ እየሰሩ ያሉት? ወይስ ይሄ ዝርፊያ ቀጥሏል? በጥናትና በምርምር ስር በላሊበላ ከተማ ብቻ ምን አይነት ነገሮች እየተከናወኑ እንደሚገኙ በቅርብ የወጣ መረጃ በቅርብ የተሰራ ዘጋቢ ፊልምን መሰረት አድርገን የሰራነው ፕሮግራም ወደ ኋላ አለ። ያልተመለከታችሁ ሰዎች እሱንም ሄዳችሁ ተመልከቱት። የፈረንሳይ ቡድን አሁንም ቢሆን የላሊበላ ውቅር አብያተ ክርስቲያናትን እናድሳለን ብለው እንግዲህ በዚያ አካባቢ ላሊበላ ላይ ከከተሙ ረጅም ጊዜ ሆኗቸዋልና ፈረንሳይ እንኳን የተወሰዱትን ቅርሶች ልትመልስ ይቅርና ዛሬስ ዝርፊያዋን አቁማለች ወይ? ይሄ ትልቁ ጥያቄያችን ነው። የነበረን ቆይታ ይሄንን ይመስል ነበረ። በቀጣይ ሌላ መርሃ ግብር ደግመን እስከምንገናኝ አብራችሁ ስለነበራችሁ እናመሰግናችኋለን። በቸር ቆዩን።